አዋዜና ሙዚቃ ከሰማይ የመጣሽ የእግዚአብሔር ስጦታ የኑሮ ደጋፊ የመንፈስ ያለኝታ ስሜት የምትሰጪ የሆነች መድኃኒት ሙዚቃ ነሽ እኮ ለሰው አብነት። ሙዚቃ በአዋዜ ልዩ። ጤና ይስጥልን። እንደምን ሰነበታችሁ? እንደምን ከረማችሁ? ይህ የአዋዜ ልዩ የሙዚቃ ዝግጅታችን ነው። ለበርካታ ለጥቂት ወራት ለማቋረጥ የተገደድንበት ሁኔታ ነበረ። በዚህ ጊዜ ውስጥ የእናንተን አስተያየቶች በጽሁፍም በስልክም የተገለጹትን ለማየት ለመገምገም ችለናል። በተቻለን መጠን እንደገና ልናንቀሳቅሰው ወደናል። አብራችሁን እንደምትቆዩ ተስፋ እናደርጋለን። እንደምናመሸ ዳንኤል። እንደምናመሸ አለም። ይህንን የሙዚቃ ዝግጅታችንን ለተወሰነ ጊዜ እንግዲህ ማቆማችን ያው በየጊዜው የምታየው ነው አድማጮች በሚጽፉት። ነገር ግን አድማጮች አንድ ፕሮግራም ለማቆየት የግድ የአድማጮች ተሳትፎ ያስፈልጓል፣ በተለይ በዩቲዩብ ላይ። ከዚህ አንጻር ነው። ቢሆንም እኛ ኪሳራውን ለመክሰር ቆርጠን መቀጠል አለብን። ያዳመጡት ጥቂቶች ቢሆንም ጥቂቶቹ ግን ከፕሮግራሙ ጋር በተያያዘ የሚሰማቸውን ስሜት የሚገልጹበትን መንገድ ስታነበው ይህን ለመስራት ትገድዳለን። ዛሬ እንግዲህ የተለያዩ ዘፈኖችን ነው የምንመለከተው። ከዚህ በፊት እንደምናደርገው አንተም ልታነሳ ትችላለህ። እንደው መጀመሪያ ሙዚቃ ምንድን ነው የሚለውን ትንሽ ብንሄድበት ይሻላል አይደል? እሺ አለ። ምንድን ነው ሙዚቃ ለአንተ ዳንኤል? ሙዚቃ ለእኔ ህይወት ነው ማለት ይቻላል። ሙዚቃ መንፈስን የሚያድስ ነገር ነው። ስለ ህይወት ብዙ ግንዛቤ የምናገኝበት ነው። ስሜታችንን የሚገልጽልን እንድናዳምጥ የሚያደርግልን ነገር ብዙ ነገር ነው ለእኔ ሙዚቃ አለም። ከዚህ በተሻለ እኔም ልገልጸው አልችለውም። እንደውም መጀመሪያ ላይ ያልከው ሙዚቃ ህይወት ነው የሚለው ሙዚቃ ህይወት ነው። አንተ ባስቀመጥካቸው የደስታችንም ትካዜያችንም በአጠቃላይ ስሜታችንን የምናወጣበት መንገድ ነው። ግን በጀርባ በኩል ደግሞ ስታይ ሙዚቃ እንደገና ህይወታችንን ነው የሚያዜመው። በዚህ በሙዚቃ ስራ ውስጥ ደራሲው፣ ያው ገጣሚው፣ ዜማ አውጪው እና ራሱ ዜማውን የሚጫወተው ድምፃዊው፣ እነዚህ በዚህ ውስጥ የሚተላለፍልን ነገር የሰው ልጆች የህይወት ተሞክሮ ነው። የሰው ልጆች የህይወት እውነታ ነው። ከዚህ በፊት ያለፉትን ህይወት ነው። ያ ህይወት ደግሞ ብዙ ነገር አለው። ቀጥተኛ ፍቅር አለው። የራስህ ህይወት ይሆናል። ህይወት ራሷ አሳዛኝ ናት። ህይወት አስደሳች ነው። ህይወት መሳጭ ነው። ህይወት አስተካዥ ነው። ህይወት እንግዳ ነው። ህይወት ባዳ ነው። አንዳንዴ ብዙ ነገሮች አሉ እና የነዚህ ነገሮችን ህብር ውህደት ነው በተለያዩ የሙዚቃ ስልቶች ውስጥ በተለያዩ ሙዚቀኞች አንደበት ውስጥ የምንሰማው። ስለዚህ ነው እኔ እንጃ ሙዚቃ ያላዳመጠ ሰው ይኖር ይሆን በምድር ላይ? በሆነ አጋጣሚ አይመስለኝም ማለት ሊሆን ይችላል ብዬ አላምንም። እና ዛሬ እንግዲህ የመጀመሪያ ስለሆነ አጠር ባለ መልኩ ጀምረን ወደፊት ያው ከዚህ በፊት እንደምናደርገው እያሰፋን እንሄዳለን። አንዱም እንደው ልናደርግ ይገባል ብዬ የምናስበው የአድማጮቻችንን አስተያየት ትንሽ በተቀናበረ መልኩ አብሮ የፕሮግራሙ አካል ማድረግ ጥሩ ይመስለኛል እና ወደፊት አድማጮቻችን አስተያየት ስትጽፉ ያላችሁበትንም ቦታ ወይም ሀገር ብትገልጹ በጣም ደስ ይለኛል። ዛሬ ወደ አንድ ዜማ ልወስድ ነው የምፈልገው ዳንኤል። እሺ አለም። እና ዜማው ያው ካንትሪ ሚውዚክ የሚባለው የሀገረሰብ ሙዚቃ ነው እና ዘፋኙም ያው ኬኒ ሮጀርስ ነው። ኬኒ ሮጀርስ በሰማይ ነፍሱን ይማረው እጅግ ታላቅ በዚህ የሀገረሰብ ዜማው በዓለም የታወቀ ነው። እጅግ የታወቀ ብዙ ስራዎች ሰራ ሰው ነው። ልክ እንደሱ ሁሉ ዶኒ ዊሊያምስም። እነዚህ ሁለቱ በጣም የሚገርሙ አሜሪካን ከያንያን ናቸው። ሁለቱም አሁን በዚህ ዓለም አይገኙም። በተለይ የኬኒ ሮጀርስ አንድ ዜማው
ዜማ አለው እንጂ ጀስት አንድ ስቶሪ ነው ዳንኤል፣ የሆነ አጭር ታሪክ ነው። ዜማ ነው የሚሰጠው። ልብ ብለህ ከሆነ የእሱ መሳ የሆነች በእውነት ቁጥር አንድ የሀገረሰብ ሙዚቃ አቀንቃኝ ማለት ይቻላል፣ ኩዊን ነች ማለት ይቻላል። አላቅም እንግዲህ በየጊዜው የሚወጡ አዳዲስ ድምፃውያንም ስላሉ በአሜሪካኖች ዘንድ እንዴት እንደሚታይ ባላቅም፣ ዞሮ ዞሮ ከኬኒ ሮጀርስ ጋር የምትዘፍነው ዶኒ ፓተን በጣም በጣም በእውነት ልክ የለሽ ሪሊ እግዚአብሔር በጣም የተለየ ድምፅ የተለየ አይዶን ነው የመንፈስ መታመም ያላት ከያኒ ነች። የተለየ የሚያደርጋት ደግሞ በአብዛኛው ግጥሙን የምጽፈው እሷ ናት። ይገርማል። እና የእሷ ዜማ አይ ዊል ኦልዌይስ ላቭ ዩ የሚለውና በኋላ ላይ ዘ ቦዲጋርድ የሚለው ዜማ ላይ ማን ሂስተን ተጫውታ በጥበጥ ይበልጥ ፖፑላር አድርገዋለች። አይ ዊል ኦልዌይስ ላቭ ዩ የታወቀ ነው። እና እሱ ዘፈን እቺ የካንትሪ ሙዚቃ አቀንቃኟ ስትጫወተው ጀስት ስቶሪ ነው፣ እንደ ዜማ አይደለም። እና እንደው ቪዲዮን ክሊፑን ለመመልከት የቻለ ሰው ሊያየው ይችላል። እሷ ነች የምትሄደው ከዛ ሰውና ተለይታ የምትሄደው ይታወቃል። እውነተኛ ታሪክ አለው፣ መነሻ ታሪክ አለው። እና ስትሄድ ግን መሄዷ ደስቷ ሆኖ አይደለም። ለእሱ ግን የእሷ መሄድ አስፈላጊ ነው እና ራሷን ጎድታ ነው የምትሄደው። እና እሱ ደግሞ ይህን ሊገነዘብ አይችልም፣ ይጎዳል። እንዴት ግን እሷ መሄድ አለባት፣ እሱ ወደሚፈልገው ነገር ይሳካለት ዘንድ ማለት ነው። ስለዚህና ስትሄድ ይሄ ማለት ሁሌ በማንኛውም ሰኮንድ በማንኛውም ደቂቃ አፈቅርሃለሁ፣ አስብሃለሁ፣ እተክዝሃለሁ፣ አጣሃለሁ፣ ግን መሄድ አለብኝ እና ከሁሉም ነገር በላይ ፍቅር እመኝልሃለሁ የሚል ነው ዜማው። በጣም ፓወርፉል ነው። ልክ ይሄኛው አሁን የመረጥኩት ለዛሬው እንደገና አቋርጠን የጀመርንበት ሙዚቃ ፕሮግራማችን የመረጥኩት የኬኒ ሮጀርስ ዜማ ሉሲል ይላል ዳንኤል። እና ከፈቀድክልኝ ግጥሙን ታሪኩን ጽፌዋለሁ እና ትንሽ ላንብበው። በኋላ ላይ አድማጮቻችን ጊዜው ካላቸው ያን ሙዚቃ ከፍተው ይሰሙታል ማለት ነው። እና ምንድነው ቶሌዶ የሚባል የሆነ ቦታ አስብ። አሜሪካን ሀገር ውስጥ ቶሌዶ የሚባል ቦታ ለምሳሌ የት ልንለው እንችላለን? መቂ ልትለው ትችላለህ፣ ወይም ደግሞ ወረታ ልትለው ትችላለህ፣ ወይም ጥጥር አንድ የሆነ ከተማ ማለት ነው። እንደ ብዙ ጊዜ ከአዲስ አበባ ወጣ የሆነ ከተማ አስብ። እንደዚህ አይነት ቶሌዶ ውስጥ ከአንድ የነዳጅ ማጠራቀሚያ ጣቢያ ተሻግሮ የሚገኝ ቡና ቤት ባለጌ ወንበር ላይ ተቀምጣ የጣት ቀለበቷን አወለቀች ይላል። ዘፈኑ ነው። ዘፈኑ ነው። ይሄ ሊሪክሱ ነው። የዘፈኑ መልእክት ነው። እና እኔም ጠጋ ብዬ ለአዋራት በማሰብ ወደ እሷ አጠገቤ ተቀመጥኩ ይላል። እና እንደተቀመጥኩም እቱ ስምሽ ማን ነው አልኳት ይላል። ጎንጨት ብላ እንግዲህ በእኛ እንኳ አሁን ነው በዚህ ዘመን፣ አሁን በእናንተ ዘመን ማለት እችላለሁ፣ ይህ በጣም የተለመደ ነው አይደል? የጓደኛሞች ጥንዶች ሴትና ወንድ በተለያየ በቡና ቤት፣ በምግብ ቤት፣ በተለያየ ቦታ አብረው ይዝናናሉ። አሁን ይህ እንግዳ ነገር አይደለም። እንደ ወንዶችም ሴቶችም ይጠጣሉ አይደለም? አሁን አላቅም እንግዲህ ወደኋላ በእኛ አንድ 35 ዓመት 36 ዓመት ወይ 40 ዓመት ወደኋላ ብትሄድ
ብዙ የተለመደ አይደለም። ምናልባት ትልቁ ሆቴል ውስጥ ሊሆን ይችላል። ወንዶች ባር ዝቅ ያለ ቦታ ላይ ብዙ ጊዜ ፍቅረኛ እንደዚህ አብራ ባለጌ ወንበር ላይ ተቀምጣ አጠጣም ወደኋላ ስንሄድ ማለት ነው። ይሄ በፈረንጆች ግን ድሮ ነፃ ወጡት ነገር ነው እና ስሟን ጠይቋት አልነገረችው። ድምጿን አጥፍታ ትንሽ ጎንጨት ታል ይችላል። አልኮል አንተ አጠጣም አውቃለሁኝ። በተለይ ውስጥ ነገር የገባት ሴት ነች። ነገር የገባት ሴት ስለሆነች በደርጃ ኳ ታደርገው ነገር አለ አይደል? አንድ ሁለቴ ዝም ብለህ እንደቀዳለህ ኳ ታደርገዋለህ። ስታደርገው ይሄ ውስጥ የሚብላላውን ውስጥህ የሚያብሰለስልህን ነገር እንትን ይለዋል። ራሱን ይለዋል። እንደ ቤልጅቅ ጥይት ራስ የሚመታ ይባላል አንዳንዴ አረቄው እና ትንሽ ፈታ ያደርግሃል። ውስጥ የሚያትከነክንህን ነገር ትንሽ ሰውነት ላላ እንዲል ያደርገዋል። እንደሱ ካደረገች በኋላ የጠየቃት ስሟን ነው አይደል? አልነገረችውም። ዳንኤል ጀስት እንዲህ ብላ ጀመረች። ተስፋ ቆራጭ አይደለሁም፣ ነገር ግን ህልም ብቻ መኖር ሰልችቶኛል እና አቁሜያለሁ። በየመሃሉ ብትጠይቀኝ ደስ ይለኛል፣ ምክንያቱም አንዳንድ አባባሎች ትንሽ እንግዳ ሊሆን ይችላል። ከእንግዲህ ሳቅርቦኛል እና ሌላ ህይወት ለማየትና ያደረሰኝ ቦታ ያድርሰኝ ብዬ ለመሞከር ቆርጫለሁኝ አለችው ማለት ነው። ይህ ቅድም እንዳልኩህ በዓይነ ህሊናህ የሆነ ባር ቡና ቤት አስብ። አብሮ ከሆቴል ጋር የተያያዘ ነው። ምናልባት ከባልኮኒው አንተ ካለበት በበሩ መውጫ በኩል በዛኛው የሚከራዩ ክፍሎች እንዳሉ አይነት አድርጋ አስብ። በእነሱ ፊት ለፊት በር አለ፣ በዛ ትወጣለህ፣ በዛ ትገባለህ አይነት ነገር ነው። የጀመረችለት ናምኖት ኩዊተር። እኔ እንዴት ነው አንዳንድ ሰው የጀመረውን አይጨርስም፣ ምንም ነገር አይጥመውም፣ ወይም ወጥ አድርጎ ዘላቂ አድርጎ ይዞት የሚሄደው ነገር የለውም። እዚህም ስልቹ የሆነ ነገር ይጀምራል፣ ይወጣል። ህይወት ማይሆንለት ሰው አለ እና እሷ ያለችው ጀስት ከመሃል ነው የጀመረችለት። እኔ በህይወት ተስፋ ቆራጭ ወይም ይሄ ጀምሮ የሚተው ሰው አይደለሁም፣ ግን ህልም ብቻ መኖር ሰለችኝ እና ቆምኩ ህልም ብቻ መኖር እና ከእንግዲህ ሳቅርቦኛል፣ መሳቅ ነው የምፈልገው እና ሌላ ህይወት ለማየትና ያደረሰኝ ቦታ ያድርሰኝ ለመሞከር ቆርጫለሁ አለችኝ ይላል። ይሄ ከሪል ላይፍ የተቀዳ ነገር ነው። ለሱ ነው የምታወራው ወይስ አንዳንዴ ውስጡ ያለውንም ነገር እግረ መንገድ ነው? ለሱ ነው የምታወራው። እንዳያት ሳያት ባለጌ ወንበር ላይ መታቆጭ እንዳለች ምጠጣውን አዛ ወዲያውኑ የቀለበት ጣቷን ያወለቀችው፣ ወርቁን የቀለበት እንትኗን አወለቀችው። አውልቃ ጀስ መጠጥ አዘዘች ማለት ነው። እና ያው ቅድም እንዳልኩህ ውስጥህ ነገር ሲገባህ ያን ነገር ራስን ለማረጋጋት የምታደርገው ነገር አለ፣ ወይም የሆነ ድፍረት ለመስጠት ማለት ነው። አንድ ነገር ለማስተዋል ስትፈልግ ማለት ነው። በዚህን ጊዜ አያት ማለት ነው። ወደ እሱ ኦልሞስት እሱ አጠገብ ነው የመጣችው፣ የሆነ ክፍተት ጥላ ማለት ነው። ስለዚህ እሱ ደግሞ ሁኔቷ ወደ እሱም የመጣች እሱንም የፈለገች አይነት ስሜት ፈጥሮበታል። ጠጋ ብሎ ወደ እሷ ተቀመጠ ማለት ነው። ከትንሽ ፈንጠር ብሎ ከነበረበት ወደ እሷ መጥቶ አጠገቧ ተቀመጠ ማለት ነው። ስምሽ ማን ነው አላት ማለት ነው። እና ስሟን አልነገረችው። አንድ ሁለት ትንሽ ካረገች በኋላ ቀጥታ ምንድን ያለችው፣ እኔ ቅድም ያልኩን በቃ ህልም ብቻ መኖር ሰለችኝና እኔ እንዴት ነው ዓላማ የሌለ ወይም ጀምሮ የማይጨርስ ሰው አይደለሁም፣ ግን ህልም ብቻ መኖር ሰለችኝ እና አሁን ከዚህ በኋላ ሳቅርቦኛል እና ሌላ ህይወት ለመሞከር ሌላ ህይወት ለማየትና ያደረሰኝ ቦታ ያድርሰኝ ለመሞከር ቆርጫለሁ አለችው ማለት ነው። ከመሃል ነው በቃ ታሪኳን የጀመረችለት እና በዚህ መሃል ድንገት
ወደ ቡና ቤቱ ዘው ያለ የአንድ ሰው ምስል ከፊት ለፊቴ ባለው መስታወት ወለል ብሎ ታየኝ። አጨንቁሬ ያየሁት ይላል። አሁን ይታዩዋል አይደለ? ሁለቱ ፊታቸውን ወደ ቡና ቤቱ ወደ መጠጡ እንደዚህ ወደዛ ሰጥተው ባለጌ ወንበር ላይ ተቀምጠው ሳሉ አንድ ሰው ገብቷል እና ያንን የገባውን ሰው የሚያየው ከፊት ለፊት ባለው መስታወት ነው። እና ምን ይላል? ሰውየው ከቦታው ጋር አይሄድም ይላል። ነገረ ስራው፣ አለባበሱ፣ አኳኋኑ ሁሉም ቦታ ላይ እንዲህ አይነት ነገር እንትን ይላል እና ቀጥ ብሎ አጠገቤ ወደ ተቀመጠችው ሴት በሌላ ጎኗ በኩል መጥቶ ተቀመጠ ይላል እና ፊቱ ላይ እንግዳ ነገር ይነበባል። ትልቅ ነው ክንዱ ይላል እና እዛ ትልቅ ክንዱ ላይ ደም ስሮቹ ተገምደው ይታያሉ ይላል። ሰውነቱ ትልቅ ከመሆኑ የተነሳ ተራራ አክሎ ነው የሚታይ ይላል። ሰውየውን በምናብ ማየት ይችላል እና ለአፍታም ቢሆን ከማላውቃት ሴት አጠገብ በዚህ ሁኔታ ተቀምጬ በማውራት ላይ ያለው የሰውዬ ፊቱ እንግዳ ነገር የሚነበብበት ሰውዬ መጥቶ አጠገቧ ሲቀመጥ አየህ፣ በሁለቱ መካከል የሆነ መያያዝ አለ ማለት ነው። ለአፍታም ቢሆን ሞትኩ፣ ገደለኝ ብዬ አሰብኩ ይላል። የተረበሸ ሰው ነበረ፣ ልቡ የተሰበረ ሰው ነበር፣ ሰውነቱ ይንቀጠቀጥ ነበር ይላል። አሁን ሶስቱ ይታያል እንግዲህ። እሷ መሀል ሆና የጣት ቀለበቷን አውልቀዋለች። ዳኒ ትንሽ ሞቅ እያላት ነው። ይሄኛው በዚህ በስተቀኙ አለ፣ በስተግራዋ ነው የተቀመጠው። ይሄ ተራራ የሚያክል ሰው ማለት ነው። ከዛ ድንገት ፊቱን ወደ ሴትዮዋ መለስ አደረገና ይለናል ሲነግረን ማለት ነው። ይሄ አሁን የሚነግረን ስለዚች ልጅ በቀኟ የተቀመጠው የሚነግረን ራሱን ትናን አድርገው ሰደው ማነው ኬኒ ሮጀርስ ነው። ይህ ሰውዬ ዘፋኙ በዚህ ሰውዬ ቦታ ሆኖ ነው የሚዘፍነው እና ያ ሰውዬ ፊቱን ወደ እሷ መለስ አደረገና ሉሲ፣ 4 የተራቡ ልጆችና ሜዳ ላይ ያልተሰበሰበ ሰብል ትተሽ በእንዲህ አይነት ሰዓት ትተሽኝ ትሄጃለሽ? በሕይወቴ የደረሱብኝ ክፉ ጊዜያት ያሳለፍኳቸው ሐዘኖች አሉ። አሁን ግን ያደረግሽኝን ጉዳቱ አይሽርም። በክፉ ሰዓት ጥለሽኝ ሄደሻልና ሉሲል ብሎ ተናግሮ እንደጨረሰ መልሷንም ሳይጠብቅ ወጥቶ ሄደ ይለናል። እና ስሟም እንግዲህ ሉሲል መሆኑን የምናውቀው መጀመሪያ ላይ ቢጠይቃትም በቀኝ በኩል መጥቶ ስምሽ ማን ነው የሚላት አልነገረችውም። አሁን ግን ስሟን የሚነግረን ይህ የመጣ ሰውዬ ነው። ሁለቱ ዳንኤል ባልና ሚስት ነበሩ እና አናውቅም፣ ከግማሽ ነው ታሪኩ የሚጀምረው። ስለዚህ እንዴት 4 ልጆች የተራቡ ልጆች እና ሜዳ ላይ ያልተሰበሰበ ሰብል ጥለሽልኝ ትሄጃለሽ እኔ ያላት ማለት ነው። ይህን ተናግሮ እንደጨረሰ ሰውዬው ወጥቶ ሄደ ይልህና ጥሎን እንደሄደ ውስኪ ለሁለታችንም እንዲቀዳልን አዝዤ ጠጣን ይላል። ውስኪውን እየተጎነጨው ይህንም ያህል ትልቅ ሰው ምንኛ ትንሽ እንዳደረገችው አስቤ ቆዘምኩ ይላል። ከቡና ቤቱ መብራት እስከሚከራዩት የሆቴል ክፍሎች ድረስ አልፎ ሲሄድ አንድም ቃል ሳያወጣ ነበረ ወጥቶ ሄደ ይላል። መጣ፣ ያችን ተናገረ፣
መልስ አልጠበቀም፣ ወጥቶ ሄደ። እኔ ወዳለሁበት መጀመሪያ ስትመጣ ቆንጆ ልጅ ነበረች። አየህ መጀመሪያ እንዳያት ልቡ ሌላ ነገር ነው ያስበው። ገብቷል። አብሬያት በቃ ጀስት ሰው ካምፓኒ የምትፈልግ አብራት የሚሆን ሰው የምትፈልግ መሆኗን በሚያሳይ ሁኔታ ነው። ስለዚህም ይህን አጋጣሚ ለመጠቀምና ከእሷ ጋር መጫወት ስለወደደ ነው ወደ እሷ አጠገቤ የተቀመጠው ማለት ነው። እናም ስምሽ ማን ነው ያላት ማለት ነው። አሁን ግን አለ እሷም እንደዚህ ስታደርግ ምናልባት ልቤ የሚጠፋላት መስሏት ነበር አለ። ለምን ልብ አድርግ ዳኒ፣ እሱ መታ ከሱ እንደዚህ ካጠገቡ መታ ስትቀመጥ ተቀምጣ በጣም አጂቴትድ ሆናለች እና የጣት ቀለበቷን ስታወልቅና ስትጨምረው ይሄ የሆነ መልእክት ያስተላልፋል። አይደለም እንዴ? አይደለም? ይሄ የጣት ቀለበቷ ጋብቻዋ ነው፣ ትዳሯ ነው። ስለዚህም በሆነ መንገድ በሁለት ጨዋዎች መካከል በእውነት ድንበር ነው። ስታወልቀው ግን አንዲት ሴት አውልቃው በዛ መንገድ ቁጭ ስትል ግን መልእክት ያስተላልፋል አይደል? ያ መልእክቷም ወደ እሷ እንደሚያመጣኝ ወደ እሷ እንደመጣኝ ሁክ እንደሚያደርጉ በሆነ መንገድ መጫወት እንደሚጀምሩና በቃ አብረው ጊዜ ሊያሳልፉ እንደሚችሉ ተሰምቶት ነው መጥቶ የተቀመጠው። እሷም ይሄ እንደሚሆን ጠብቃለች ነው የሚለው። ነገር ግን ሉሲል 4 የተራቡ ልጆችና ሜዳ ላይ ያልተሰበሰበ ያልታጨደ ሰብል ትተሽብኝ በመጥፎ ሰዓት ትተሽኝ ለመሄድ መረጥሽ። ከዚህ በፊት ብዙ ነገር ደርሶብኛል። ብዙ የሐዘን ውጣ ወረዶች አሳልፌያለሁ። እንዳሁኑ ግን አይሆንብኝም። አሁን የጎዳሽኝ እስከ መቼም ቁስሉ አይሽርም ሉሲል ያላት ቃል ተመላልሶ እየመጣብኝ ላቅፋትም ሆነ ልነካት ሳልችል ቀረው ነው የሚለው ዳኒ ዘፈኑ። አሁን ይሄ ዘፈን አይ ዶንት ኖ እንዴት አድርገህ አሁን ዩቲዩብ ላይ እንዴት አድርገህ ማቅረብ እንደምችል አላቅም። ትንሽ ለቅምሻ ያክል እንኳ አድማጮች ገብተው ቢሰሙት በጣም ነው ደስ የሚለኝና እዚህ ውስጥ የምታየው በሰዎች ብዛት መጠን፣ በሰዎች አይነት መጠን፣ በሰዎች ኑሮ ሁኔታ አይነት መጠን እንደው ቢሊዮኖች ይወጣሉ ዳንኤል። አየህ እነዚህም ይሄም ራሱ አንዱ ማሳያ ነው። እስኪ ምንድነው የፈጠረብህ ስሜት? ምንድነው? ትንሽ ግራ ያጋባል። እሷ ሌላ ህልም ያላት ይመስለኛል። የማትፈልገው ህይወት ውስጥ ነው ያለችውና ከዛ ህይወት ውስጥ መላቀቅ ትፈልጋለች። እንዳልከው ሰውየው ገበሬ ይመስለኛል እና 4 ልጆች ወልደዋል። አትፈልገውም በቃ ያንን ላይፍ ሲመስለኝ በሆነ አጋጣሚ ነው የገባችውና ድንገት ሰልችቷት ወይ በሆነ ነገር ተጣልተው ወታ ይሆናል ጥላቸው። እሱ እንዳለው እንዴት ጥለሽ ትሄጃለሽ እያላት ነው። ጥላ ወታ እዛ ቦታ ላይ ድንገት የሆነ ሰንባዲ አግኝቷት ትዳር እንደሌላት እንዲታወቅ ኦልሬዲ ቀለበቷንም አውልቀዋለች። ይዟት ወደ ወሰዳት እንድትሄድ ነው የፈለገችው የሚመስለኝ። አዲሱ ደግሞ የተዋወቃት ሰው ደግሞ ወዷታል፣ ከእሷ ጋር መቀራረብ ፈልጓል። ድንገት ካጠገቧ የመጣ ሰው ደግሞ ባሏ እንደሆነ ከተረዳ በኋላ ውስጡ ጥሩ ስሜት አልተሰማውም። ከዛ በኋላ ታሪኩ ወዴት ምን እንደቀጠለ አይዶን ነው አለም። ኤግዛክትሊ ህይወት ነበራት። ህይወቷ ከዚህ ሰውዬ ጋር ጣምራለች። አየህ ህይወታቸው የጀመረው አንድ ቦታ ላይ ነው። ከዕለታት አንድ ቀን የጀመረ ህይወት ነው ወይ አንድ ሰፈር አብሮ አደግ ልጆች ወዳሉ ወር ዋቴቨር ከአንዱ ስቴት ወደ ሌላው ስቴት እንግዲህ ዘመድ ልጠይቅ መታ ምንም ነገር ሊሆን ይችላል። አየህ ይሄ የምናየውም ሰው ከ4 ልጆች በኋላ ነው የምናየው። ይሄንን ሰው
ይሄን ግዙፍ የሆነ ሰው ማለት ነው። አሁን እርሻው አቧራ አልብሶት ፊቱን ሰውነቱ ደድሮ ምናልባት የመጀመሪያ ጊዜ አቤት ቁመና ብላ የወደቀችለት ሰው ሊሆን ይችላል። ነገር ግን ህይወት የሚባል ነገር አለ። ሪል ቲንግ ህይወት አለ። ሰው በዚህ ውስጥ ህይወቷን ከሱ ጋር ስታጣምር ህልም አላት ማለት ነው አይደል እንዴ? ፍቅር አላቸው። ከዛ በኋላ ልጆች ወልደው እርሻቸውን እያደረጉ ይህን በዛ አድርገው የሆነ ነገር እያገኙ እንደዚህ ብላ ትገባለች አይደል እዛ ህይወት ውስጥ። እና የሚገርም የዚህ ዜማ ስትሪንግ ባህሪው ሰውየው ምንም አላረጋትም። ሰውየው ምንም አላረጋትም። እጀስት ጣፍንታ ነው። እና ሰው ከሰው ይለያያል ዳንኤል፣ በጣም ሰው ከሰው ይለያያል። አንዳንድ ሴቶች በህይወት ውጣ ውረድ ውስጥ ባለጸጋ፣ ባለመልካም ቁመና፣ ሸጋ የነበረ ፍቅራቸው፣ የትዳር ጓደኛቸው የተለያዩ ሁኔታዎች ጥሎት ዕጣ ፈንታ። በነገራችን ላይ ሁላችንም የጊዜ ሰለባን እንዳኔ ሁላችንም ይህ ማን ከማን ሳይል ምንም ምን ይላሉ? ህይወት አንድ መግቢያ ብቻ ያላት ዋሻ ናት፣ መውጫ የላትም። በዛ ውስጥ ነው የምታልፈው፣ መውጫ የለውም። ስለዚህ ሰዎች ይዘውት መጨረሻ ላይ ራሳቸውን የገለጹበት እኔን ያሉበት ነገር በሙሉ በጊዜ ሂደት ውስጥ እየተቀየረ መጨረሻ ላይ ሁላችንም ቆሞ መራመድ የሚያቅተን ገብቷል። እጅግ መሰረታዊ ነገሮች እንኳ ያለ ሰው እርዳታ ማድረግ የማንችል ተመልሰን የሰው እጅ ላይ የምንወድቅ አያ ተናጋሪ የነበርን ሰዎች እግዚአብሔር ይመስገን ለማለት የማንችል እግራችን የሚንቀጠቀጥ ራሳችንን እንደዚህ ልልኩ አይደለም ዳኒ? ማናችንም ያ አንዳንድ በኑሮ ሀብታም ትሆን ባለጸጋ ትሆናለህ፣ በዙሪያ የቀናህ እንደሆነ ያቃልልልሃል። ሰው በዙሪያ ሲኖር ያቃልልልሃል። በተረፈ ግን ሌላ ታምር የለም። ከምትበላው ይልቅ የምትወስደው መድኃኒት ይበልጣል። በጣም ሽቅርቅር እሱን ያየመችም የተባልክ ሰው ከሆንክ አሁን ይገርምሃል፣ እንደዛ አይደለህም። አጣቢ አንጣፊ ትፈልጋለህ እና መሽቶ ይነጋል፣ በጊዜ ውስጥ መንቀሳቀስ ያቅትሃል። ስለዚህ ማንኛችንም የጊዜ ሰለባ ነን። ማንኛችንም በጊዜ ውስጥ የምንንቀረቀብ ነን። ማን ከማን ሳይሌ ማለት ነው። አሁን በዚህ ዑደት ውስጥ የበለጠ ጥብቅ የምትልና ዕጣ ፈንታዋን ከአንተ ጋር የምታስተሳስር ሴት ደግሞ አለች። ህልሟን ትታ የእሷን ህልም ቅንጦት አድርጋው የእሱን ህልም ለማሳካት የእሱንም ህልም እንኳ ሊጠብቅ የማይችልበት ወደ ዊልቼር ላይ የቀረን ሰው እሱን ይዛ ግራና ቀኝ አዳም ዘር እየተመኛት በዙሪያዋ ጊዜና ሁኔታ ብዙ ነገር እያየ እያሳለፈላት ከዛ ሰው ጋር እንደተጣበቀች የህይወቱ የህልሙ አካሉን የምትኖር ሴት አለች። በተመሳሳይ ሁኔታ እችኛዋን አሁን ሉሲልን ያያት እንደሆን ሉሲል ሰውየውን አይደለም ጥላ የወጣችው ዳንኤል፣ አልጠላችሁም ሰውየውን፣ ትረስት ሚ። ነገር ግን የተለየች አይነት ሴት ነች። 4 የተራቡ ልጆች ይላል እንጃላቸው ብላ ነው። ይቺ ወላፈን ናት። ያልተሰበሰበ ሰብል ምን አባቱን ስለ የሚያፈቅራት ህይወቱን ከሷ ጋር ያስተሳሰረ ማንኛውንም ነገር እሷ አጠገቡ እስካለች ድረስ ተስፋ ሳይቆርጥ ደከመኝ ሰለቸኝ ሳይል እስከ መጨረሻው ላይ መኖር የሚችል ጎበዝ ከልቡ ውስጥ ወጣ ቀዳው ትሄዳለች። ፕሮባብሊ ሁሉ ነገር እየሆነ ያለው በአንድ ሰዓት ጊዜ ውስጥ ሊሆን ይችላል ዳኒ።
ጀስቲን በአንድ ሰዓት ውስጥ በቃ ድንገት ውሃ እየቀዳች የሆነች ፍየሏን እያጠጣች ሊሆን ይችላል። ኦር የሆነ ነገር እያደረገች ድንገት ውርውር አድርጋ ገባ ብላ ልብሷን ቀየረ ሽቷን ምናምን አድርጋ ኢማጂን 20 ዓመትም አብረው ኖረ ሊሆን ይችላል። እንትኗን አድርጋ በቃ ዝም ብላ እየተንደረደረች ወጣች ሊሆን ይችላል። እና ደግሞ አትመለስም። እንዴት እንደምትሄድ አታውቅም። ነገር ግን እስከወሰዳት ድረስ ትሄዳለች። አታለምም። ከዚህ በኋላ አታቀድም። ወደ ኋላ አታይም። 4 የትራብ ልጆች ወደ ኋላ አዞር አታይም። ወደፊት ነው የምታየው። በቃ እንደዚህ የሆኑ ዳንኤል በሕይወት ብዙ ክስተቶች አሉ። ይቺ አንድ ክስተት ናት። ስለዚህ አሁን የዛን ቀን ይህ አብራት ከጎኗ የነበረ ሰው ከፍሎላት አዝኖላት የሆነ ነገር አድርጎላት ሊሄድ ይችላል። አብረው ግን አይሄዱም ብዬ ነው የማስበው። የትም የሚያደርሳቸው ሁኔታ የለም። እሷ ከዛ በኋላ ወይ እዛው ቤት ታድራለች ወይ ሌላ ከተማ ተሳፍራ ትሄዳለች። ልክ ንፋስ እንደሚያንገላውደው ወረቀት ነው ሕይወቷ። ከዛ በኋላ ብቻ የምትፈልገው ነገር ምንም ነገር እያደረገች ቀላል ነገ የሚል እንዲህ መድረስ የሚል የማይል እኔ ሳቅ ርቦኛል ነው የምትለው። ዩሲ ሳቅ ግን የምታገኝ አይመስለኝም ዳንኤል። እና ያም ሰው ተመልሶ የሄደበት ሕይወት እኔ እንጃ ብዙ የሞት ያህል ነው። ነፍሱ ከውስጡ የወጣች ሰው ማለት ትችላለህ። እና እንዲህ አይነት ትራጀዲ ነው እዚህ ዜማ ላይ የመጣውና ሉሲል የሚለው የኬኒ ሮጀርስ ዜማ ዳኒ በእውነት ነው የምነግርህ በፊልም ልታየው የምትችለው አይነት ዜማ ነው። ዓለም እኔ በግሌ በተለይ የኬኒ ሮጀርስ ሙዚቃን ያቀረብክበት መንገድ በጣም ነው ያስገረመኝና እንግዲህ የሙዚቃ በአዋዜ ልዩ አድማጭ ተመልካቾቻችን የዛሬው ዝግጅታችን ይህን ይመስል ነበር። እንደተለመደው ሐሳብና አስተያየታችሁን ጻፉልን፣ ቻናላችንንም ሰብስክራይብ አድርጉ። ዓለም መልካም ምሽት ይሆንልህ። መልካም ምሽት። አዋዜና ሙዚቃ ከሰማይ የመጣሽ የእግዚአብሔር ስጦታ፣ የኑሮ ደጋፊ፣ የመንፈስ ያለኝታ ስሜት የምትሰጪ የሆነች መድኃኒት ሙዚቃ ነሽ እኮ ለሰው አብነት። ሙዚቃ በአዋዜ ልዩ